ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። የዕለተ ሐሙስ የምሽት ፕሮግራማችን ነው ጀመረ። ከሁሉ አስቀድመን መልካም ምሽት እንዲሆን እንመኛለን። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርባለን። እዛም ወቅታዊ ዘገባዎችና ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ድረስ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያም አርዕስተ ዜና። የእስራኤል ደህንነት ካቢኔ ሚኒስትሮች ዛሬ ምሽት ስብሰባ ያካሂዳሉ ተባለ። እስራኤልና አሜሪካ በኢራን ላይ የሚወስዱት ወታደራዊ እርምጃ ተጠናክሮ እንደቀጠለ ነው። የመከላከያ ሚኒስትር እስራኤል ካትዝ ሊባኖስን አስጠነቀቁ። የኢራኑ አዲስ የእስላማዊ አስተዳደር የበላይ መሪ ሙጅዳባ ሐሚናኢ ስልጣኑን ከተረከበ በኋላ ዛሬ ለመጀመሪያ ጊዜ ለሀገሪቱ ሕዝብ መልእክት አስተላለፈ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። የእስራኤል ደህንነት ካቢኔ ሚኒስትሮች ዛሬ ምሽት ስብሰባ ያካሂዳሉ ተባለ። የደህንነት ካቢኔ ሚኒስትሮች በዛሬው ስብሰባቸው በኢራንና ሂዝቦላ ላይ እየተካሄዱ ባሉ ጦርነቶች ዙሪያ ይመክራሉ። እስካሁን የተወሰዱ እርምጃዎችንም ይገመግማሉ። እንዲሁም የወደፊቱን አቅጣጫ ያመላክታሉ ተብሎ ይጠበቃል። እስራኤልና አሜሪካ በኢራን ላይ የሚወስዱት የጋራ ወታደራዊ እርምጃ ተጠናክሮ እንደቀጠለ ነው። የጦር ዘመቻው ዛሬ 13 ቀናትን አስቆጥሯል። እስራኤልም ሆነች አሜሪካ በኢራን እስላማዊ አስተዳደር ይዞታዎች ላይ የሚወስዱትን እርምጃ አጠናክረው ቀጥለዋል። በኢራን ባለፉት ቀናት ከተፈጸሙ ጥቃቶች መካከል ከ250 በላይ ድሮኖች፣ ሚሳኤሎች፣ የሚሳኤል ማስወንጨፊያዎች፣ ያለ ሰው የሚበሩ አውሮፕላኖች ከጥቅም ውጭ እንዲደረጉ ተደርጓል። የእስራኤል ጦር ቃል አቀባይ ባለፉት ጊዜያት በኢራን ላይ የተፈጸሙ ጥቃቶች ይበልጥ ትኩረት ያደረጉት በኢራን የድሮን ማዘዣ ጣቢያዎች ላይ እንደሆነም ጨምረው ገልጸዋል። ይህ በእንዲህ እንዳለ በኢራን ላይ ለ13 ተከታታይ ቀናት እስራኤልና አሜሪካ እርምጃ እየወሰዱባት ቢሆንም ኢራን ወደ እስራኤልና ሌሎች የፋርስ ባህረ ሰላጤው ሀገራት ሚሳኤሎችንና ድሮኖችን መተኮሷን አላቆመችም። በኢራን ላይ እስራኤልና አሜሪካ የመጀመሪያውን ጥቃት ሲፈጽሙ የጦር አውሮፕላን በማብረር የተካፈለውና ኑን በሚል ምህጻረ ቃል የተጠራው እስራኤላዊ ፓይለት በኢራን ላይ በብዛት ተሰማርተን ጥቃት መፈጸማችን ልክ በእግር ኳስ ቡድን ውስጥ አንዱ ተጫዋች መሆን ነው በማለት በአድናቆት ተናገረ። የተዋጊ አውሮፕላኑ አብራሪ ካጋን ጋር ባካሄደው ቃለ ምልልስ በኢራን ላይ በመጀመሪያ ቀን በተከፈተው ጥቃት የተካፈለ ሲሆን ሀገራዊ ግዳጅን መወጣቱ እጅግ እንዳስደሰተው ገልጾ ምንም እንኳ ጥቃት የሚፈጽመውን አውሮፕላን ብቻውን የሚያበረው ቢሆንና ቦምቡን የመጣል ኃላፊነቱም ሆነ አውሮፕላኑን የማብረሩ ኃላፊነት የሱ ቢሆንም ቁጥጥርና ክትትል የሚያደርጉ የአየር ኃይሉ ባልደረቦች ድርሻም ከፍተኛ ነው። መረጃ በመስጠቱና ግንኙነት በማድረጉም ብዙ አስተዋጽኦ የሚያደርጉ አካላት አሉ ብሏል። አየር አብራሪው በተጨማሪ እንዳለው በሰማይ ላይ ልክ እንደ እግር ኳስ ቡድን ጨዋታ ትሰማራለህ። የአየር ኃይል የቴክኒክ ክፍሉም በጣም የተሻሻሉ የጦር አውሮፕላኖችን በማዘጋጀቱ አደንቃለሁ። በአንድ ሳምንት ውስጥ ብቻ የአንድ ዓመት በረራ አድርገን የጠላትን ኢላማዎች መምታታችን የሚደነቅ ነው። የጦር አውሮፕላኖችም በጥሩ ሁኔታ ይገኛሉ ብሏል ፓይለቱ። ይህ በእንዲህ እንዳለ እስራኤል በኢራን ላይ እየፈጸመችው ባለው ጥቃት እስከ 200 ተዋጊ አውሮፕላኖችን በአንድ ጊዜ በማሰማራት በዓለም ታይቶ በማይታወቅ ሁኔታ እርምጃ እየወሰደች ትገኛለች። እስካሁን በእስራኤል አየር ኃይል ላይ አንድም ጉዳት አልደረሰም። ከዚያ ባሻገር በጦርነት ታሪክ እስራኤል የኢራንን ተዋጊ አውሮፕላን በበረራ ላይ እንዳለ በጠላት ሀገር ላይ መትታ በመጣል በዓለም ድንቅ የሆነ ታሪክ አስመዝግባለች። የመከላከያ ሚኒስትር እስራኤል ካትዝ ሊባኖስን አስጠነቀቁ። የመከላከያ ሚኒስትሩ ለሊባኖስ ፕሬዝዳንት አሁን ባስተላለፉት የማስጠንቀቂያ መልእክት ሊባኖስ ከምድሯ ሆኖ እስራኤልን እያጠቃ ያለውን ሂዝቦላን ካላስቆመች እስራኤል በራሷ መንገድ ተንቀሳቅሳ ሂዝቦላን ታስቆማለች ካሉ በኋላ እኔና ጠቅላይ ሚኒስትር ቢንያሚን ኔታንያሁ የመከላከያ ሰራዊቱ በሊባኖስ እንቅስቃሴውን እንዲያስፋፋና ለሰሜን እስራኤል ነዋሪዎች ሰላም እንዲያሰፍን ትዕዛዝ አስተላልፈናል። ለሰሜን እስራኤል ነዋሪዎች ሰላምና ደህንነት የገባነውን ቃልም በተግባር ለማሳየት እየተንቀሳቀስን ነው ብለዋል የመከላከያ ሚኒስትር እስራኤል ካትዝ።
ይህ በእንዲህ እንዳለ የእስራኤል መከላከያ ሰራዊት በሂዝቦላ ድርጅት ላይ የሚወስደውን እርምጃ አጠናክሮ ቀጥሏል። የሂዝቦላ ራድዋን ኃይል ደቡብ ሊባኖስ ኃላፊውን አቡ አሊንና ከ100 በላይ የሂዝቦላን አሸባሪዎች መደምሰሱን ብሎም ከ60 በላይ የሂዝቦላን ወታደራዊ ተቋማት ጦሩ ማጥቃቱን አስታውቋል። የኢራን አብዮታዊ ዘብ አባልና በሂዝቦላ የሚሳኤል ዘርፍ ሲሰራ የነበረን አሸባሪም የእስራኤል ጦር በቤሩት እርምጃ መውሰዱን አስታውቋል። የመከላከያ ሰራዊቱ አሁንም በሂዝቦላ ላይ ጥቃቱን አጠናክሮ ቀጥሏል። የደቡብ ሊባኖስ ነዋሪዎች ቦታቸውን እንዲለቁ አሳስቧል። አሸባሪው ሂዝቦላ በደቡብ ሊባኖስ ሆኖ ጸረ እስራኤል እንቅስቃሴ እያካሄደ ስለሆነ ነው የአካባቢው ነዋሪዎች ቤታቸውን እንዲለቁ የእስራኤል ጦር ያሳሰበው። በእስራኤል መከላከያ ሰራዊት የሰሜን እዝ ሂዝቦላ ትላንት በርካታ ሮኬቶችን ለመተኮስ መዘጋጀቱን ለአካባቢው ነዋሪዎች በጊዜው አስቀድሞ ባለማስታወቁ ይቅርታ ጠየቀ። የሰሜን እዝ ስህተት እንደነበርና ስህተቱንም የሚያስተካክል መሆኑን ገልጿል። የጦር ኃይሎች ኤታማዦር ሹሙም ጦሩ ህዝቡን አስቀድሞ ባለማዘጋጀቱ ይቅርታ ጠይቀዋል፣ ኃላፊነቱንም ወስደዋል። ሂዝቦላ ትላንት ብዙ ሮኬቶችንና ድሮኖችን እንደሚተኩስ ማቀዱን ተረድቶ ነበር ጦሩ። ይህን ድርጊቱን ለማስቆምም ጦሩ አስቀድሞ እርምጃ ወስዶ ነበር። ያም ሆኖ ሂዝቦላ ወደ እስራኤል 200 የሚሆኑ ሮኬቶችና በአስሮች የሚቆጠሩ ድሮኖችን ተኩሷል። የአየር ኃይሉ ከሁለት ሮኬቶች ውጭ ሁሉንም ማክሸፉን አስታውቋል። ሂዝቦላ ወደ እስራኤል በየቀኑ 100 ሮኬቶችን እየተኮሰ እንደሆነ ከተደረጉ ግምገማዎች መረዳት ተችሏል። ሂዝቦላ እስካሁን 100 የሚሆኑ ድሮኖችን ወደ እስራኤል ተኩሷል ተብሏል። ብዙዎች በአየር ኃይሉ ተመትተው ከሽፈዋል። በሰው ሕይወት ላይ ጉዳት አላደረሱም። በራማት ጋን ከተማ በ50 ዓመት ዕድሜ ክልል የሚገኝ አንድ ግለሰብ ማንነቱ ባልታወቀ ሰው ተወግቶ መቁሰሉ ተገለጸ። ግለሰቡን በጩቤ የወጋው ግለሰብ ድርጊቱን ከፈጸመ በኋላ ከቦታው አመልጦ የነበር ቢሆንም በደህንነት ጥበቃ አካላት ቁጥጥር ስር ውሎ ምርመራ እየተካሄደበት ይገኛል። ድርጊቱ የሽብር ጥቃት ሳይሆን አይቀርም ተብሏል። በተመሳሳይ ሁኔታ በሰማሪያ ቀበሌ ጾሜት ታፓህ በተባለው መስቀለኛ መንገድ በመኪና ግጭትና በጥይት ተኩስ አደጋ ለማድረስ የሞከሩ 2 አሸባሪዎችን ወታደሮች ደምስሰዋቸዋል። በእስራኤል ወታደሮች ላይ ጉዳት አልደረሰም። የኢራኑ አዲስ የእስላማዊ አስተዳደር የበላይ መሪ ሙጅታባ ኻሜኔይ ስልጣኑን ከተረከበ በኋላ ዛሬ ለመጀመሪያ ጊዜ ለሀገሪቱ ሕዝብ መልእክት አስተላለፈ። ሙጅታባ የካቲት 28 ቀን 2016 ዓ.ም እስራኤልና አሜሪካ በጋራ በፈጸሙት የመጀመሪያ ጥቃት ቆስሎ ነበር። ሚስቱና ልጁም መገደላቸው ይታወቃል። ሙጅታባ ለሀገሪቱ ሕዝብ በጽሁፍ ባስተላለፈው መልእክት የሀገሪቱ ቴሌቪዥን ጣቢያ ዛሬ ያቀረበ ሲሆን ጠላቶቻችን ኢራንን ለመከፋፈል ያደረጉትን ጥረት አንኮላሽተናል፣ ዓላማቸውም ሀገሪቱን ለመቆጣጠር ነበር ካለ በኋላ የንግድ ቁሳቁስና ነዳጅ ጫኝ መርከቦች የሚተላለፉበት የሆርሙዝ ወሽመጥ ዝግ ሆኖ ይቆያል። ጦርነቱ ከቀጠለ ተፋላሚዎቻችን ያልገመቷቸው ግንባሮች ይከፈታሉ ብሏል። በመካከለኛው ምስራቅ ያሉ የፋርስ ባህረ ሰላጤ ሀገራት ላይ ጥቃት የፈጸምነው የአሜሪካ ጦር ሰፈሮች ስለሚገኙ ነው። እኒህ ሀገራት የአሜሪካን የጦር ሰፈሮች እንዲዘጉም ሙጅታባ ጥሪ አቅርቧል። ሙጅታባ ኢራንን እስላማዊ አስተዳደርን ደግፈው የሚዋጉትን የየመን ሁቲ አማጽያንን፣ ሂዝቦላና በኢራቅ የሚንቀሳቀሱ ታጣቂዎችን አመስግኗል። ሙጅታባ በጦርነቱ ለተጎዱ የሀገሪቱ ዜጎች ምህረትን ተመኝቶ እኔም አባቴን፣ ሚስቴን፣ እህቴንና ሌሎች የቅርብ ሰዎችን በጥቃቱ አጥቻለሁ፣ እንዲሁም በጦርነቱ የተገደሉ ሴት ተማሪዎችን ደምም እንበቀላለን ብሏል። ሙጅታባ ለኢራን አብዮታዊ ዘብ የበላይ ኃላፊነት መመረጡን በቴሌቪዥን እንጂ ያየው ከሀገሪቱ ሊቃውንት ምክር ቤት አስቀድሞ ያልተነገረው መሆኑንም ጨምሮ ገልጿል። በመጨረሻም የአየር ንብረት ትንበያ በነገው ዕለት አየሩ ከዛሬው ጋር ተመሳሳይ ይሆናል። ነገ ምሽት አካባቢ በአንዳንድ ቦታዎች ቀላል ዝናብ ሊዘንብ ይችላል። ነገ አርብ ሌሊት አየሩ ቀዝቃዛማ፣ ነፋሻማና ጭጋጋማ ይሆናል። የፊታችን ቅዳሜ ግን ሞቃታማ የአየር ጸባይ ይኖራል ብለዋል የአየር ንብረት ትንበያ ባለሙያዎች። የነገው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢው 18፣ በቴልአቪቭና አካባቢው 19፣ በሃይፋና አካባቢው 18፣ በብኤርሸባና አካባቢው 22፣ በኤላትና አካባቢዋ 25 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃ።
መጠጊያዬ ምንላት እማማ ናትና ሀገሬ ናት እንኳን የብዙሃን እናት መመኪያዬ ምንላት እማማ ናትና ሀገሬ ናት እንኳን የተከበራችሁ አድማጮቻችን የደጀን ዙን መመሪያ ለማስተላለፍ በተጠባባቂው ጦር የሚያገለግለው ሻለቃ አይቸው ባየ በስልክ መስመራችን ይገኛል። አይቸው እንዴት አመሸ? አትልኝ ሰጠኝ እንደምን አምሽታ። እንዲሁም አድማጮቻችን እንደምን አመሻችሁ? እኛ ደህና ነን። እንግዲህ ትንሽ አንጻራዊ መረጋጋት ያለ ይመስላል። እንዴት ነው? እስካሁን ድረስ ሁኔታው እንዳለ ነው። መረጃዎቹ እንዳለ ናቸው። የደጀን ዝ የሚሰጠው መመሪያም የተቀየረ ነገር የለም፣ እንዳለ ነው። ትንሽ መረጋጋት መስሎ ቢታይም አስታውስ ናንርሳ የማስጠንቀቂያ ደወል ስንሰማ ሁላችንም ወደ አደጋ መከላከያ መጠለያ ክፍል መግባት ነው፣ ውጡ እስከሚባል ድረስ መቆየት ነው። የቅድመ ማስጠንቀቂያ በምንሰማበት ሰዓት እንዲሁ ወደ አደጋ መከላከያ መጠለያ አካባቢ ሁነን የሚሰጠውን መመሪያ መከታተል ነው። ምናልባት ትንሽ ጋፕ ማለቱ ሁላችንም እንፈልገዋለን። ጦርነት ማንም የሚፈልገው ነገር የለም። ነገር ግን አሁንም ያለነው ጦርነት ላይ ነው እና በደጀን እዙ ትክክለኛውን መረጃ እስካልወጣ ድረስ ጦርነት አቁሟል ማለት አይደለም። ያለነው ጦርነት ላይ ነው። መመሪያዎችን በትክክል እንተግብር። በተለይ ከተኛን በኋላ አደጋ ማስጠንቀቂያ ደወሎች ሲሰሙ ማንወጣ ሰዎች አለን። ትኩረት እናርግ፣ ልብ እናርግ። ምንም ማድረግ አይቻልም፣ መውጣት አለብን። ጦርነት ነው። ምክንያቱም እዛው እያለን ችግር ቢፈጠር አደጋ ቢፈጠርም ዞሮ ዞሮ የምንጎዳው እኛ ነን። ስለዚህ በመመሪያው መሰረት ህይወታችን እንምራ ነው የምለው። አዲስ ነገር የለም። ማስታወስ ካስፈለገም የአደጋ መከላከያ መጠለያ ክፍል ማለት አንደኛ ቤት ውስጥ ያለ፣ ሁለተኛ ፎቅ ውስጥ ያለ፣ ሶስተኛ ደግሞ ከምድር በታች ከቤት በታች ያለ ነው። ከዛም አልፎ ከቤት ውጭ ሚቅላጥ እያልን የምንጠራው ይሄም እንደ አደጋ መከላከያ መጠለያ ክፍል ሆኖ ያገለግላል። መኪና በምናሽከረክርበት ጊዜም እንዲሁ አደጋ ማስጠንቀቂያ ከሰማን ቀጥታ የአደጋ ማስጠንቀቂያ ከሆነ መኪናውን በተጠንቀቅ ወደ ጎን በማቆም ህንጻ ካለ ወደ አካባቢው ህንጻ መግባት፣ ህንጻ ከሌለ ግን ከመኪናው ራቅ በማለት በሆዳችን መሬት ላይ በመተኛት እጃችን ራሳችን በመሸፈን አደጋው እስካልፍ ድረስ መቆየት እንችላለን። ልብ እንድለው የሚገባ በተለይ መኪና የምናሽከረክር ከድልድዮች ስር ወይም ድልድዩ ስር መጠጋት እጅግ በጣም የተከለከለ ነው። ራስን በሌላ ተጨማሪ አደጋ አሳልፎ መስጠት ስለሆነ ከእንደዚህ አይነት ነገር እንቆጠብ። አዎ፣ ሌላው በትምህርት ዙሪያ ለውጥ አለ ወይ? የሚጀምርበት ሁኔታ ወይስ ቀን እንደተነጋገር ነው አሁን ባለው ነው? እስከ ሞጽ ሻባት ወይም ሻባት መውጫ ምን ሄደው እስከ ቅዳሜ መውጫ ድረስ ያለው መመሪያ እስካሁንስ እንዳለው ነው። ቀን እንደተነጋገር ነው። የተለየ ነገር የለም። ነገር ግን እስከዛ ድረስ ግን ብዙ ውይይቶች ይካሄዳሉ። ብዙ ባለሙያዎች ይመጣሉ፣ ይቀመጣሉ፣ ይወያያሉ። ሁኔታውን በተለይ አንጻራዊ ሰላም መስሎ ከሚታይበት አካባቢዎች የትምህርት የማስመለሱ ሁኔታ አሁንም አለ፣ ይነጋገራሉ። ሆኖም ግን መጨረሻ ላይ ዞሮ ዞሮ መመሪያ እስካልወጣ ድረስ አዲስ መመሪያ እስካልተቀበል ድረስ በነበረው መመሪያ መሰረት ነው የምንሄደው። ትምህርት በእስካሁን ድረስ ዝግ ነው። ማንኛውም ድግስ ወይም ስብሰባ፣ ማህበራዊ ዝግጅቶችን 50 ሰው እስከሚይዝ ድረስ ወደ ጸሎት ቤትም ቢሆን 50 ሰው እስከሚይዝ ድረስ ያን የአደጋ መከላከያ መጠለያ ክፍል በቂ የሆነ ካለና በተሰጠን ጊዜ ገደብ ውስጥ የምንሄድበት ከሆነ ብቻ ነው። ጥሩ። እንግዲህ መጨረሻ የምታስተላልፈው መልእክት ካለ? ያው እንግዲህ ያለው ሁኔታ ለውጥ ከሌለ በዛው መቀጠል ነው። አይቸው መጨረሻ በዛው መቀጠል ነው። ለውጥ የለም። ለውጥ ሲኖር እንወጣለን፣ እናገራለን፣ እናሳውቃለን። እስከዛ ግን ሁሉም በደጀን እዝ መመሪያ መሰረት እንመራ፣ እንሂድ። ምክንያቱም የደጀን እዝ መመሪያ ህይወትን ያድናል። ጥሩ። አይቸው በጣም ነው እናመሰግን። እሺ፣ እናመሰግናለን። ሰጠኝ። ቻው። የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን የደህንነት ጉዳይ ዘጋቢያችን ጥላሁን መልኬ በስልክ መስመራችን ይገኛል። ጥላሁን እንዴት አመሸ? ጤና ይስጥልኝ ሰጠኝ። እንዴት ነህ? ሰላም ላንተም አድማጮችን። ደህና ነኝ። እንግዲህ ያው ቀላል አይደለም። እንዴት ነህ ተብሎ አይጠየቅም። ሁላችንም የምናሳልፈው ነው። መላ ሀገሪቱ ውስጥ ተመሳሳይ ስሜት ነው ያለንና እንደው ጠቅለል አድርገህ ለመግቢያ ያክል ይችን 2 ሳምንት ያለን የህዝቡን ሁኔታ እንዴት ትገልጸዋለህ? እንዴት ነው አንገታችን ቀና ማድረግ ያስፈልጋል እኮ ሰጠኝ። ማለት ጠላቶቻችን ከፍተኛ የሆነ ጉዳት ማድረስ እያሰቡ እየፈለጉ እስራኤል ደግሞ አስቀድማ የተጠነቀቀችበትና ከሌሎች ከጠላቶቻችን የበለጠው ቴክኖሎጂም ሆነ በሁሉም ዘርፍ ማለት ነው
ሲጀምር የህዝቡ በጣም ጥንካሬና ለዚህ ለሚሰነዘርብሽ ጦርነት እንዴት ነው አንገቱን ያለ መድፋቱ ሁኔታ ስታይ የመንግስትም ሆነ የመከላከያ ኃይሉ የህዝቡን ጥንካሬና የህዝቡን መንፈስ የሚያነበው ያንን ነው። ያንን ጥንካሬውን ሲያይ ነው ድጋፍ ከዛ አንጻር ስታይ የተካሄደ ያለው ጦርነት እንዲያውም ዶናልድ ትራምፕ ተናግረውታል እኮ ሰጠኝ ከጠበቅነው በላይና እቅዳችን እኛ ከያዝነው ፕሮግራም ውጤታችን ከፍተኛ ነው ያ ነው እና ያለንበት ሁኔታ እሱ ልክ ነህ። የሚወሰደው እርምጃ መከላከያ ሰራዊቱ የመንግስት ውሳኔ ብዙ ነገሮች የሚደነቁ ነገሮች አሉ። አጠቃላይ በህዝቡ ዘንድ የፈጠረው አንዴ አደጋ መከላከያ ውስጥ መግባት መውጣቱ ትምህርት ቤት የልጆች ሀሳብ ጭንቀት ያንን ለማለት ፈልጌ ነው። እውነት ነው እሱ እዚህ ላይ ያው ቅድም ያልኩ ነገር አለ። እኛ ዜጋዎች ለምደነዋል። እስራኤላውያን ወይ ይሁዳውያን በይበልጥ ደግሞ እዚህ የምንኖረው ጦርነት ሲባል እንዴት ነው ልክ አላለ አብሮን የሚኖርና እንዴት ነው አብሮን የሚኖር የተለማመደ ነው ማለት ይቻላል። ይሄን ያላስደረግተን ግን ቅድም ያልከው ነገር አለ መንግስት ነው አሁን ያለውን ሁኔታ የእስራኤል ጦር ኃይል የእስራኤል መከላከያ ኃይሉ መረጃ ድርጅቱ የእስራኤል ደህንነትን መጠበቅ ኃላፊነት ጣለባቸው ድርጅቶች በእርግጥ ጥቅምት 7 ላይ ጉዳት ቢደርስም ድክመታቸው ቢታይም ከዛ በኋላ ግን እንደገና ከእንቅልፋቸው ነቅተው እነሱ የሚፈጽሙትን በምንም ምድር ጦር በለው ባህር በለው የመረጃ ድርጅትንም በለው ሁሉንም ከላይ እስከታች መንግስት አይደለም የመንግስት ውጤት አይደለም። መንግስት በእርግጥ ውሳኔ ወስናለኝ ያና ወደዛ እንግባ እንጂ ያለው ሁኔታ ተጨባጭ ሁኔታ ስታየው እነዚህ ከአሁን በፊት በመንግስት ሲሰደቡ የነበሩት የጦር አውሮፕላን አብራሪዎቹ ለሀገራቸው ሲሉ ልክ አትንኩኝ ማለት ሁኔታ ጀብድ እየፈጸሙ ያሉት እነሱ ናቸው ማለት የፈለኩት ምንድነው በእርግጥ አንተ እንዳልከው በዜጎች ዘንድ ስንሄድ ከስራ ቦታ ወደ ስራ ያለመዱ ሁኔታ ልጆቻችን ቤታቸው ትምህርትን ትተው ወደዚህ የመቀመጥ ሁኔታ ጦርነት ላይ ነንና እውነት ነው ከባድ ነው ይከብዳል በጣም ግን ይህን ፈታኝ የሆነ ወቅት ማለት ነው ሰጠኝ ይህን ጦርነት እስራኤል እኔ በአብዛኛው ስልጣን ላይ ያለው መንግስት ከሚሰራቸው ስራቸው ከሚያደርጋቸው ጋር በተያያዘ ተች ነበር ግን የእስራኤል መንግስት አሁን የአሜሪካንን መንግስት አሳምኖ ወደዚህ ጦርነት የመግባት ሁኔታ በርግጥ ዶናልድ ትራምፕ ሲጠየቁ እኛ እንጂ እነሱ አይደለም ተጽዋል ሳድሮ የቃል ጨዋታ አለ ግን አጅና ሁለቱ የተጣመሩ መሆናቸውን የሚያሳይ ሁኔታ አለ ያንተውና መጨረሻ ላይ ግን ውጤቱ ጋር ስትሄድ በእስራኤል በኩል የእስራኤል መንግስት የአሜሪካን መንግስት አሳምኖ ወደዚህ ጦርነት የመግባት ሁኔታና አሁን ያለንበት ደረጃ ስታየው ይሄ በታሪክ ማህደር ይጻፋል። ባናደርገው ኖሮ ይህ አሁን ኢራንም ሆነች ሌሎቹ ኃይላቸውን አጠናክረው እንዴት ነው ልክ ማንደፍርበት አይነት አጋጣሚ ምናልባት ኢራን በእጇ የምትፈልገው ነገር ካደረች በኋላ አይደለም እንወስደውን እርምጃ ጨራሽ እጃችን ከዛ ከመድረሳችን በፊት ይሄ እርምጃ መወሰዱ ጊዜውና ሰዓቱ አሁን ነው። ስለዚህ እንዴት ነው ወደ ብርሃኑ እየገፋን ነው እየገሰገሰ ነው ማለት ጥሩ እንግዲህ የተለያዩ ፖለቲካ አካሄዶች ሊኖሩ ይችላሉ። ያንን አንገባበትም። ብዙ ጊዜ የሚነገረው ጦሩን ከፖለቲካ አውጡት የሚባለውም ለዚህ ነው። ሀገርን ከፖለቲካ ማውጣት ያስፈልጋል። ፖለቲከኞች ጊዜያዊ ናቸው። ወታደሩ ግን ጦሩ ግን መሰረቱ ከታች እስከ ላይ ቀጣይ ነው የሚሆንና ለይተን ማየት ጥሩ ነው። አሁን ለጊዜው ያለውን ሁኔታ በሚደነቁ መልኩ ነው ዓለም እየተነጋገረበት ያለ ሁኔታ ነውና አሁን የእስራኤልና የአሜሪካ ጦር በኢራን ቤት ቦታ ነው በየጊዜው እርምጃ ተወሰደ ይባላል እና አሁን በጣም ወሳኝ የተባሉ ቦታዎች እርምጃ የተወሰደባቸው የቱ ናቸው? እንደምን ጥሩ ጥያቄ ሰጠኝ። ቅድሚያ እንግዲህ ይህ ጦርነት ከጀመረ ነው 12ኛ ቀኑን አስቆጥሯል። 13 በዚህ 13 እውነት ነው 13ኛ ቀኑን አስቆጥሯል። እስካሁን ድረስ የአሜሪካም ሆነ የእስራኤል አየር ኃይልም ሆነ እንግዲህ ጉዳዩ የሚመለከታቸው ማለት በቦታው በኢራን ላይ ከ9300 በላይ አንተና እኔ በምንወያይበት ወቅት ነው በየደቂቃዎችም እርምጃዎች ይወሰዳሉ። ከ9300 በላይ ቦታዎች ተደብድበዋል። እነዚህ ቦታዎች ደግሞ የጦር መሳሪያ ማምረቻ፣ የላቦራቶሪዎች ወይም ደግሞ ይሄን ጥናት የሚደረግባቸው የጦር መሳሪያ ግንባታን በተመለከተ ብዛት ያላቸው የጦርና የመንግስት ተቋሞችን ብዛት ያላቸውን አገርን ለመጉዳት በጦሩ ዘርፍ ማለት ነው በመከላከያ ኃይሉ በቃ በዛ ዘርፍ የሚሰሩትን የመንግስት መስሪያ ቤቶችንም ሆነ አጠቃላይ ድርጅቱን ወይም መንግስቱ ለማዳከም ሲባል 9300 በላይ የሚሆኑ ቦታዎች
ተደምስሰዋል። ሌላው የተገደሉት ወደ 45 የሚሆኑ ዜጎች ማለት ከፍተኛ ባለስልጣናት ከፍተኛ ስል እንዴት ነው ለማስታወስ ያህል ሰጠኝ ድርጊቱ በተፈጸመበት ሲጀምር ማለት ነው በአንድ ደቂቃ ባልሞላ ውስጥ ራሱ ወደ 40 የሚሆኑ ባለስልጣናት መሪውን ኻሜኔይን ጨምሮ የተደመሰሱበት ሁኔታ አለ። እንግዲህ እስካሁን ድረስ 45 የሚሆኑ ይበልጥ ደግሞ ወደ 14 የሚሆኑት ከፍተኛ በስልጣን ደረጃ የሚገኙት እንግዲህ የተደመሰሱበት ሁኔታ አለ። እስካሁን ድረስ በኢራን በኩል እንግዲህ እንዴት ነው ኢራን ብቻ ሳይሆን በውጭም ዜናዎች የሚወጡት መግለጫዎች እንደሚጠቁት ከሆነ የሞቱትኝ ታጣቂውን በለው አጠቃላይ በኢራን በኩል እስራኤል በምትወስደው እርምጃ ወደ 1350 የሚጣጉ ምልህ አንተ እንዳነስ እንዋይ ነው። አሁንም ጥቃቱ እየተካሄደ ነው። ወደ 1350 የሚሆኑ ኢራናውያን እንደተገደሉ ይነገራል። ይህ እንግዲህ በኢራን የደረሰው ነው። ትልቁ ጥያቄ ያለው ሰጠኝ የአሜሪካን ሆነ የእስራኤል መንግስት ማለት እስራኤል አጠቃላይ ወደ ቦታው እርምጃ ሲወስዱ ምንድን ነው ወደ ዓለማቸው ስንሄድ እነዚህ የሚፈልጉትን ይኸውልህ በእርግጥ ስልጣኑን ማውረድ የሚለው ሁኔታ በግልጽ ባይነገርም ከጀርባው ዋናው መልዕክቱ እሱ ነው። ግን አሁን አሜሪካ ሆነች እስራኤል እያደረጉት ያለው ኢራን ማለት በጣም ግዙፍና በቆዳ ስፋቷ በጣም ግዙፍ ነች። ከእስራኤል 75 እጅ ትበልጣለች። 93 ወደ 93 ሚሊዮን ዜጎች የሚኖሩባት ኢራን ማለት ነው። በተለያዩ እንደገና በምድረ በዳና በተራራዎችና በዋሻዎች ደግሞ ብዛት ያላቸው የጦር መሳሪያዎችና ብዛት ያላቸው ኢራን ለዘመናት ያካበተችውና ያስቀመጠችው ሁኔታ አለ። ያንን ቦታ ፈልፍሎና ያንን ቦታ እንዴት ነው ሁሉም ነገር አጣርቶና መረጃ ድርጅቱ ሰብስቦ እርምጃ የመውሰድ ሁኔታ እንደውም ተአምር ነው እየተባለ ባለም ዘንድ ምክንያቱም እስራኤል ካላት የመልክዓ ምድር ስፋትና ካደረጉት ዝግጅት 47 ዓመት ያክል እኮ ነው የተዘጋጁ። እውነት ነው ሰጠኝ አንተ 40 እነሱ ሲዘጋጁ በእስራኤል በኩል ደግሞ በእርግጥ አሜሪካ ኃይሏ ስላላትና እንደ ወደ ቦታው ሄዳ እርምጃ መውሰድ እንጂ ይበልጥ ስራው የተሰራው ግን በእስራኤል በኩል ለብዙ ዓመታት ያህል የኢራንን ተጨባጭ ሁኔታ ይህንን መንግስት ይህንን ያለውን ስርዓት አምባገነኑ መሪ ከስልጣን ማውረድ ምክንያቱም ለእስራኤል የመኖርና ያለመኖር ጥያቄ የህልውና ጥያቄ ከመሆኑ የተነሳ የእስራኤል መረጃ ድርጅቱ እኮ ውሎ አድሯል። ብዙ ዓመታትን አስቆጥሯል። ውስጥ ገብቶ ኢራን ውስጥ እኮ ተመሳስሎ እየኖረ ነው። ለምን ለዚህ ቀን ተብሎ ማለት ነው። ስለዚህ እነዚህ ናቸው ምልክቶች እንጂ ይህን ያህል ግዙፍ የሆነ የቆዳ ስፋት ያላትን እንዳልኩት 75 እጅ የምትበልጠውንን የኢራንን ተመልከት። እንግዲህ ምን አይነት ሰፊ ነው። ያን ቦታ እየሄዱ ከቦታ ቦታ የመንግስት ተቋሞችን የመደብደቡ ሁኔታና በጣም በከፍተኛ ሁኔታ ይህን ድብደባና ይህን ከፍተኛ የሆነ በኢራን ላይ ውርደት ሲያደርሱ ረጅም ዘመናት ተጠንቶበትና የእስራኤል መከላከያ መረጃው ድርጅት ስራ ተሰርቷል። የመረጃው ድርጅት በከፍተኛው ሞሳድም አማንም ብዙ የተሰራ ጥሩ ስራ አለ። ያን ውጤት ያመጣና የሚደነቅ ነው። ግን ያም ሆኖ ኢራንም ቢሆን እየተኮሰች ነው። ይህን ያክል አቅም ይኖራታል ተብሎ ተገምቶ ነበር ወይ? በእስራኤል ብቻ ሳይሆን በዚህ መካከለኛው ምስራቅ ሀገራት በብዙዎች ላይ እየተኮሰች ነው። እንዴት ነው? ምን ያክል አቅሟ ጥሩ ጥያቄ ነው ሰጠኝ። ይኸውልህ አቅሟ ቅድሚያ እንዲያውም የሚያፍሩበትም ይሄ ነው። ይህን ያህል ትፈራ የነበረችውን አቅሟን ከማንም በላይ መካከለኛው ምስራቅ እሷ መካከለኛው ምስራቅ እንዴት ነው እስራኤል ጋር ፉክክሯም ያ ነው የበላይነትና ለአለሁ የማለቱ ሁኔታ ነው። ከአቅም አንጻር ከሄድን እንደው ሳያስቡት ተጎዱ እንጂ በአንዴና በሁለተኛውን ለሁለተኛ ጊዜ ከእስራኤል ጋር የሚያደርጉ ጦርነት ነው ተጎዱ እንጂ እነሱ ባይጎዱ ኑሮ እኮ አቅማቸው እኮ ሰጠኝ በጣም እነሱ እኮ አይደለም እስራኤል በእርግጥ እስራኤል ሀያል ነች። ግን አሜሪካም ሌሎች ሀገሮች ተጨምረውም ራሱ ሊቋቋሟት የማይችሉት እንደዛ ነበር ሀሳቡ። ምን ማለት ፈልጌ ነው? ልክ መረጃው ስላለና መጎዳት ሲያስፈልግ እንዴት መጎዳት ከሚለው የተያያዘ ከዛ አንጻር ኢራን እንድትጎዳ ሆነች። ያው ሲጀምር መሪዎቹ ተገደሉ። ከዛም ቁልቁል የሆኑ ቦታዎች ሲደመሰሱ የኢራን ግራ መጋባትና የኢራን መደናገጥ ተይዞ እንደው ትንሽ አሁን እንዴት ነው የምዳከም እንጂ ከድሮ አቅሟ አላት። ይሄ ግልጽ ነው። አሁንም ቢሆን ኢራን ሰጠኝ ብዛት ያላቸው ያልተጠቀመችባቸው የጦር መሳሪያዎች በእጇ እንዳሉ ይነገራልኝ። ማለት ብዛት ክብደት ያለ እስካሁን ድረስ የሚወረወሩትኝ እስከ 400 እና 500 ኪሎ ግራም የሚመዝኑ ፈንጆች ናቸው። የሚፈነጣጠሩ የሚሆኑ የተለያዩ እስከ 1000 ኪሎ ግራም 1 ቶን የሚመዝኑ ብዛት ከፍተኛ የሆነ ጉዳት የሚያደርሱና ዓላማቸውን የማይስቱ እንደውም እኛ ጸረ ሚሳኤልም ሆነ ጸረ የተለያዩ ቴክኖሎጂዎችን እሱን አልፎ ጉዳት የሚያደርሱ የሚባል መሳሪያ እንዳላት ይነገራል። የክፉ ደግሞ እነሱም የዛቱ ነው። የክፉ ቀን የምናደርገው ያልጠበቃችሁ መሳሪያ እንልካለን የሚሉበት ሁኔታ አለ። ኦኬ ያም ሆነ ይሄ
ፉከራም ሊሆን ይችላል እስካሁን ያለው ፉከራም ሊሆን እውነት ነው ፉከራም ሊሆን ይችላል ግን ከዚህ በላይ ውርደት ምን አለ ለነሱ ከዚህ በላይ አቅማቸው እስኪሟጠጥ ድረስ ከመሪያቸው ጀምሮ እስከ ታች ብዙ ጉዳት ደርሶባቸዋል ግን ፉከራቸው አሁንም ይቀጥላልና ከዚህ አንፃር እንደው ዛሬ አዲሱ መሪ የበላይ መሪ ሙጅዳባ ንግግር ባደርግም በጽሁፍ የላከው መልእክት በሀገሪቱ ቴሌቪዥን ጣቢያ ተነቧልና ይሄ ያንን ለጋሲ የሚያስቀጥል ከነበረው ምንም ለውጥ የለም ያው የነበረውን ነገር ነው የጨመረ ማለት ይቻላል እንዴት አየኸው ያው ለቅድመ እሱ የመኖርና ያለመኖር ሁኔታ እኮ አሁንም ጥርጥር ላይ ጥያቄ ምልክት ላይ ነው ዘጠኝ አሁን እንደሚባለው ከሆነ ቆስሎ እንግዲህ እግሩ አካባቢ የእግሩ መዳፍ በከፍተኛ የሕክምና ድጋፍ ያደረገለት ነው ይባላል ሲጀምር ወደ አይኑ አካባቢ የመቁሰል አደጋ ደርሶበት ያው ሕክምና ላይ እንዳለ ነው የሚነገረው አሁን ይሄም ይነገር እንጂ በህይወት ይኑር አይኑርም እኮ በትክክል አይታወቅም የሚታወቅ ነገር ዛሬ ግን በጽሁፍ በኢራን በጽሁፍ ያስተላለፈው መልእክት ማለት ነው በኢራን የህዝብ ቴሌቪዥን እንግዲህ መግለጫ ማለት ካሁን በፊት አይታችሁ ማታቁትን ኃይል ወደ ጠላቶቻችን እንሰነዝራለን እንደገና የሆርሙዝ ይሄን እንግዲህ የዓለም የናፍጣ ምርትን በተመለከተ ማለት ነው ብዛት ያለው እንግዲህ በርግጥ ብዙም አይደለም እኮ ከ20 እስከ 30 ከመቶ የሚሆነውን ምርት ወደ ቦታው መንቀሳቀሱበት በርግጥ ጉዳት ያደርሳል ያን እንዘጋለን እንደተዘጋ ይሆናል የማለቱ ሁኔታ የተናገሩበት ሁኔታ አለ እንደገና ኢራን ያው አሁንም ቢሆን ኃያል የመሆኗንና ምንም በጠላቶቿ ዘንድ ምንም ረጅም ጊዜ የወሰደ ጦርነት እናደርጋለን ምክንያቱም ይህን ሲሉ አሜሪካ ረጅም ጊዜ ጦርነት አትፈልግም እስራኤልም እንዲሁ ይህን ለማፈራረትና ይህንን እኛ እንደምትጠብቁት የተዳከምን አይደለም የሚል መልእክት በጽሁፍ አስተላልፈዋል ጥያቄው ኦኬ በጋር እስካሁን በርግጥ ለህይወታቸውም ስለሚፈሩ ስለሚሰጉ ደግሞ ለመግደል እነን አዲሱን ያገርሱን መሪ ማለት ነው ከፍተኛ ሆነ ያንንም ስላለ የመደበቅ ሁኔታና ተደብቀው ሊሆንም ይችላል ግን ከጤና ችግር ጋር ስለቆሰሉ ያን ሁኔታ ለማንኛውም ኢራን ይሄን ቅድም ያልከው ነገር አለ ይወልሰጠኝ እንዲሁ አለሁ ለማለት ብቻ የሚያሰሙትኝ አላል ያንም ያለመዳከምን ስሜት ያን ሊሆን ይችላል ያ ደግሞ በዜጎቻቸው ዘንድ ምክንያቱም ትልቁ ፍራቻቸው በኢራን አሁን አሜሪካና እስራኤልና ሌሎች የሚወስዱትና ወታደራዊ እርምጃ አይደለም ትልቁ ስጋታቸው ዜጎች ነገ መንገድ ላይ ወጣው መንግስትን ገለጥ በሚሉበት ያን መቋቋም ያን እዛ መድረስ አይፈልጉም ስለዚህ ዜጎችን አንደኛ የሚደግፋቸው ለማበረታታትና አለው ለማለት የማይደግፋቸውን ደግሞ ማስጠንቀቅ ማለት ነው ማለት እኛን ተቃውማችሁ የጠላትን ምክር ሰምታችሁ ከወጣችሁ አደባባይ ላይ ያው ፍርዱ ሞት ነው ማለት ያንን ለማሰማት የሚደረግ ነገር እንጂ በርግጥ ነገር ከነገር አለ ለማለት እንጂ ብዙ ተንኮታክተዋል ብዙ ችግር ደርሶባቸዋል በርግጥ በሌላ በኩል ደግሞ ያው ቅድም እንደገለጽከው ጉዳት የማድረስ ሁኔታም ነበራቸው ግን 40 ምናምን ዓመት ተዘጋጅተው በአንድ ሳምንት ውስጥ ዶጋሞድ ከተደረገ ብዙ ሊያፍሩ የሚገባ ነው እንዳልከው እንደ ወደዚህ ደግሞ እንምጣና እንግዲህ መጨረሻው ምን እንደሚሆን መቼ እንደሚያልቅ በአንድ ቃል የምትለው ካለን ጊዜ አንጻር ኢራን በተመለከተ ያለው ሁኔታ ይወልግል ምንም እንኳን ያለው ሁኔታ ጦርነቱ ኢራኖች እየተንበረከኩ እንደገና የተሳሳተና ትክክለኛ ያልሆነ መረጃዎች ለዓለም ለኢራናውያን ከዛ ማለፉ ለአንዳንዶች ለደጋፊዎቻቸው የሚያስተላልፉትኝ ይህን እኮ እናንተም በተደጋጋሚ የጠቆማችሁበት ሁኔታ አለ እንዲሁም በዛ አጋጣሚ መጠቆም ፈልገው ሰጠኝ ይህንን በጣም ይሄ የተሳሳተ መረጃ ፌክ ኒውስ እንለዋለን እሱንን አይተው ልክ አሁን አንተና እኔ እየተወያየን ነፃ ሆነን ነው የምናወራው አይደል እንዴ በውጭ እንደሚነገረው ግን ልክ ቴልአቪቭ ምድረ በዛ እንደሆነች ኢየሩሳሌም እንዲሁ ሌላው የእስራኤል ከተሞችም የሚነገረው ነገር ያን አትስሙ ማለት ከባህር ማዶም የሚያዳምጡን ኢትዮጵያውያን የሚወዱንም ሆነ የማይወዱንም ይኖራሉ ለነሱ መልክ ማስራል የምፈልገው እውነቱ ታሪክ ግን አንዳንድ የውጭ እምነት ያለበት እንዴት ነው የሚታመኑ የዜና አውታሮችንና እንደዚህ እኔ እናንተ የምናወራውና ይሄን ብታዳምጡና እውነቱን ብትገነዘቡ ማለት ፍላጎቱ ይኖራኛል ከዚህ ጋር ጎን ለጎን ግን የህዝቡላ ድርጅትም ደግሞ በዚህ የጦር ወደ ውስጥ መግባቱ በርግጥ ሳይፈልግና ሳይወድ ነው ሰጠኝ ወደዚህ ቦታ መግባቱ ሁኔታ አሁን የገባበት ሁኔታ ደግሞ ራሱን እንዴት ነው ባካችሁ የማለት የመማጸን ሁኔታ ማለት ትናንት በርግጥ ብዛት ያላቸው ነው ወደ 250 የሚሆኑ ሮኬቶች የላከበት ሁኔታ አለ አስደንጋጭ ነው ዜጎቹ ወደ የህዝቡላ ድርጅት ማለት ነው ይህ በእንዲህ እንዳለ እስራኤል ግን እድሉን በመጠቀም ማለት ነው እንግዲህ ብዛት ያላቸው
ተጠባቂ ጦር ወደ ቦታው የመግባት ሁኔታና እንዲያውም የእግር ጦር በቅርቡ ወደ ቦታው ይገባል የሚባል ሁኔታ አለ። ልብ ብለህ ከሆነ ከአሁን በፊት እስራኤላውያን ቦታቸው ላይ ለቀው ይሰደዱ እንደሆነ አሁን ግን የሺ ማህበረሰብ እንዲሁም የህዝቡ የድርጅቱ ደጋፊዎች ማለት ነው ወደ ሚሊዮን የሚሆኑ ዜጎች የደቡብ ሊባኖስን ወደ ቦታ የተሰደዱበት ሁኔታ አለ። እስራኤል እርምጃ አንተና እኔ ስንወያይ በዳሻ በተሰኘው ብዛት ያላቸው ሺ ማህበረሰብና የህዝቡ ደጋፊ የሚኖሩበት አካባቢ በከፍተኛ ጥቃት እየደረሰ ነው። ከፍተኛ ባለስልጣናትን ከኢራን መጠው የጦር መኮንኖች ለህዝቡ ድርጅት ሊያግዙ የፈለጉትንም ዛሬም የተደመሰሱበት ትናንት ሌሊት አካባቢ ነው በትክክል የተደመሰሱበት ሁኔታ ማለት እስራኤል በከፍተኛ ሁኔታ አጋጣሚውን በመጠቀም እንዲያውም መሬት መያዝ የመከላከያ ሚኒስትር ዛሬም የሰጡት መግለጫ ነበር ማለት በሊባኖስ በኩል የሊባኖስ እኛ ጥያቄያችን ከሊባኖስ መንግስት ህዝብላን አናቀውም ሽብር ፈጣሪ ነው ትላለች እስራኤል። ጥያቄያችን ከሊባኖስ መንግስት ጋር ነው። ሊባኖስ መንግስት ደግሞ ወታደሮችን ወደ ቦታው በማሰማራት የህዝቡላን ድርጅት የሚያረጋጋና የሚያቆም ከሆነ ምናልባት ካልሆነ ግን እንዴት ነው እስራኤል ጦር ኃይል እግር ጦሩን ካስገባና ወደ ውስጥ ከገባ ቦታ የመያዝና ለአንድ ለመጨረሻ ጊዜ ያው እንግዲህ የሰሜኑ የሀገራችን ክፍል ነዋሪዎች ቦታቸው መልቀቅ ሳይሆን ሰላም የሆነ ህይወት ስለዚህ እባካችሁ ማለት እንግዲህ በእስራኤል በኩል መልእክት እየተላለፈ ነው። የህዝቡላ ድርጅት እንዴት ነው አጣብቂኝ ውስጥ የገባበት መስሎ ይታያል። በእርግጥ አይፈረድበትም። ምክንያቱም ትልቁ ጥያቄ በእስራኤል ብዙ ጊዜ የሚነሱና በሰሜን እስራኤል ያሉ ነዋሪዎች ያነሷቸው ካሉ ጥያቄዎች የህዝበላ አንድ ችግር ሲያደርስ በሊባኖስ በሉዓላዊቷ ሀገር ላይ ለምንድን ነው እርምጃ የማይወሰድ? ሂዝቦላን ብቻ መርጦ ውጤት ማምጣት አይቻልም? እንደ 2006 ዓመተ ምህረቱ ወይም እዛ በፊት እንደነበረው ለምን እርምጃ ይወሰድ የሚሉ አሉና እሱን ለይቶ ለመምታት በሚደረገው ጥረት እስራኤልም ዋጋ እየከፈለች ነው። ለምን? ሲጀምር ህዝቡላ ማለት ህዝቡላ ሀያል ነው ማለት በሊባኖስ ማለት ነው አረጊ ፈጣሪ የነበረው እሱ ነው። በጦሩም በለው በፖለቲካው ውስጥ ገብቶ እሱ ነው ተቀባይነትን ካልፈለክ ደግሞ እሱ የምትቃወም ከሆነ ደግሞ ትደመሰሳለህ። የህዝቡላ አሰራር ይህ ነው። አሁን በሊባኖስ በኩል የነበረው ሁኔታ ካሁን በፊት ኃይሉ አልነበረም። ኃይሉ የለም። ጦሩ ማለት የሊባኖስ ጦር እኮ ከውጭ ሀገር እርዳታ ተቀብሎ እኮ ነው የሚኖረው። የጦር መሳሪያ የሚለብሱትን ዩኒፎርም የሚበሉትን ቁርስና ምሳራት እኮ ራሱ ከውጭ ሀገር የመጣ እርዳታ ነው። የሊባኖስ ጦር ሰራዊት ደካማ ነው ሲበዛ። ስለዚህ የህዝቡላን ድርጅት በፍጹም መቋቋም አይችልም። አሁን ግን ህልሙ የነበረው ደግሞ ይህንን ድርጅት ከናካቴው እንዲፋቅለት ነው የሚፈልገው። አሁን ግን ጊዜው ደረሰና ምንም እንኳን ኃይል ባይኖረውም ግን አጋጣሚውን ተጠቅሞ ማለት ነው የውጭ ሀገራትን ኃይልም ተጠቅሞ ድርጅቱን ከናካቴው መፋቅ ፍላጎቱ ይኖረዋል። ይህን ደግሞ የበለጠ ስራውን ልትሰራው የምትችል እስራኤል እንደመሆኗ መጠን ከእስራኤል ጋር ልብ ብለህ ከሆነ ከሁለት ቀን በፊት የሊባኖሱ ፕሬዝዳንት ከእስራኤል ጋር በቀጣይ የህዝቡላ ድርጅት ከምድረ ገጽ ከጠፋ በኋላ ከእስራኤል ጋር አይደለም የተኩስ አቁም ስምምነት የሰላም ስምምነት እንፈርም። ይህ ታሪካዊ ንግግር ነው ሰጠኝ። የሰላም ስምምነትን መድረስ ይቻላል ያሉበት ሁኔታ ምክንያቱም ከኛ የበለጠ እነሱን በጣም ስለሚረብሻቸው ነው። ምንም አይነት ሽብር ፈጠራ ድርጊት እንጂ በፍጹም አሁን እያየ ነው ያለው ለውጡ ደግሞ የሂዝቡላ ተቃዋሚዎች ካሁን በፊት የነበሩትን የሊባኖስ መንግስትና ሌሎቹ የሺ ማህበረሰብ ያልሆኑት ሱኒም በለው ክርስትና እምነት የሚከተሉት እነሱ ብቻ ሳይሆኑ የራሱ ደጋፊዎቹ የሺ ማህበረሰብ ራሱ አሁን ቤታቸውን ለቀው ቤታቸው ፈንጅ ተጠምዶ የነበረው ቤታቸው ሲፈነድባቸውና ሲባረሩ በቃ ቤታቸውን ሲያጡ ሲያዩ ህዝብላን ማጥላላትና አልፈልግም ማየት ተስኖኛል። ተመልከት ራሱ አብረው እጅና ጓንት የነበሩት ማለት ምን ማለት ፈልጌ ነው ህዝቡላ እያለቀለት እንደሆነ ተገንዝቧል። አማራጭ ስላልነበረውም ወደ ጥሮት ውስጥ ገብቷል። እስራኤል እድሉን በመጠቀም እንግዲህ ያላት አማራጭ ምንድነው? ለአንዴና ለመጨረሻ ጊዜ የሀገራችን የሰሜን ክፍል እዛ አካባቢ የሆነ ቦታ ሆኖ ተይዞ ጦር ሰራዊት ይሆንና ሰሜኑ የሀገራችን ክፍል እንደምታውቀው አረንጓዴ የለበሰ ነው። ገበሬዎችም እያረሱ ወተትም ሆነ የተለያዩ ፍራፍሬዎችን ወደ ሀገራችን እያመጡ በእንደዚህ አይነት ከዛም አልፎ እኔ እናንተ ነገ ከነገ በኋላ ወደ ሊባኖስ ደን ሁሙስ እንበላ ይሆናል። ተስፋ እናደርግ። ሰላም ለማንኛውም ጥሩ ነው። መልካም ምሽት። እናመሰግናለን። ከበራችሁ አድማጮቻችን የምሽቱ ፕሮግራማችን ላይ ተጠናቀቀ። ከኛ ጋር ለነበራችሁ ቆይታ እናመሰግናለን። ባልደረባችን ጥላሁን መልኬ በፕሮግራማችን ለተሳተፉ ሁሉ እናመሰግናለን። በተረፈ ለቴክኒክ ባለሙያችን ሚካኤል ሉሽባንግ እናመሰግናለን። በአሜሪካ በአንድ ቤት ክኔሴት ጸሎት ቤት የሽብር ጥቃት ሳይፈጸም አይቀርም የሚሉ ዘገባዎች እየቀረቡ ነው። ማን ያለውን ሁኔታ አጣርተን
በጠዋቱ ፕሮግራማችን እናስተላልፋለን። የቀረን ጊዜ የማስታወቂያ ነው። እንግዲህ ለሀገራችን ለሕዝባችን ሰላም እንዲሰፍን እንመኛለን። ወቅቱ ጥንካሬን የሚፈልግ ስለሆነ ሁላችንም ተጠናክረን ተባብረን ማሳለፍ ያለብን ጊዜ ነው እንላለን። መልካሙን ሁሉ ለሀገራችን ለሕዝባችን እንመኛለን። በተረፈ ነገ ጠዋት እንደገና እንገናኛለን። በደህና አደሩ።